አብዛኞቻችን ከግለ ወሲብና ከትክክለኛው ህጋዊ ወሲብ ወይም ደግሞ ባልና ሚስቶች መካከል የሚገኘው ደስታ ተመሳሳይ ይመስላል። ሁለቱም አንድ አይነት ነገሮች ይመስሉናል። በእርግጥ ትክክል ነው፣ ከሁለቱም ደስታ ይገኛል። ነገር ግን አንደኛው ወይም ህጋዊው ወሲብ ማለት ነው የራሱ የሆኑ በረከቶች አሉት። ነገር ግን ይሄ ግለ ወሲብ ወይም ማስተርቤሽን የሚለው ማለት ነው ከፍተኛ የሆነ መዘዝ ያስከትልብናል ማለት ነው። ላይክ ለምሳሌ ወንዶች ማስተርቤሽን ወይም ግለ ወሲብ በሚያደርጉበት ጊዜ ማለት ነው የቴስቴስትሮን ሌቭላቸው ወይም ደግሞ ይሄ ወንዳዊነት ወይም ማስኩሊን ኢነርጂያቸውን ወይም የወንድነት ባህሪያቸውን እያጡ ይመጣሉ። ልፍስፍስ ደካማ የሆኑ ይመጣሉ። የትኛውንም ስራ ለመስራት ሞቲቬሽን ወይም ቅልጥፍና እያጡ ይመጣሉ ማለት ነው። ነገር ግን ትክክለኛ ወሲብ ወይም ህጋዊ ወሲብ ከባልና በሚስት መካከል የሚደረገው ወሲብ የራሱ የሆነ በረከቶች አሉ ስንል ለምሳሌ በባልና በሚስት የሚደረጉ የወሲብ ግንኙነት ማለት ነው ኦክሲቶሲን እና ቫሶፕሬሲን የሚባሉ ሆርሞኖችን በማመንጨት ማለት ነው በሁለቱ ጾታዎች ወይም ደግሞ በባልና በሚስት መካከል ከፍተኛ የሆነ የስሜት ትስስር እንዲኖርና ፍቅራቸው እየጠነከረ እንዲመጣ አስተዋጽኦ ያደርጋል ማለት ነው። ነገር ግን ግለ ወሲብ ደግሞ ሲሆን ማለት ነው ከፍተኛ የሆነ ዶፓሚን ስለሚመነጭ ማለት ነው ወደ አእምሮአችን ከፍተኛ የሆነ ዶፓሚን ስለሚገባ ማለት ነው አንጎላችን ደግሞ ወደዛ የሚገባውን ዶፓሚን እንዳይገባ ከመጠን በላይ ስለሆነ ማለት ነው ስለሚገድበው የዛን የሚፈጠረው ስሜት ማለት ነው ልክ አእምሮአችንን በጦር እንደመውጋት አይነት ስሜት ከፍተኛ የሆነ ጉዳት ያስከትላል ማለት ነው። እንደዚህ አይነት ልምምድ ውስጥ ያሉ ወንዶች ማለት ነው ከፍተኛ የሆነ በራስ መተማመናቸው ብዙ እያደረጉ ይመጣሉ። ለራሳቸው የሚሰጡት ግምት እጅግ በጣም እየወረደ ይመጣል ማለት ነው። ለራሳቸው የሚሰጡት ቦታ እጅግ በጣም እየወረደ ይመጣል። ከዚህም የተነሳ ብቸኝነት ያጠቃቸዋል ማለት ነው። ወይም ደግሞ ከሶሻል ኢንተራክሽን እየወጡ ይመጣሉ ማለት ነው። ከፍተኛ የሆነ ለራሳቸው የሚሰጡት ግምት እየወረደ ይመጣል ማለት ነው። እነዚህ ወንዶች በቀላሉ ማለት ነው በሴቶች እንኳን ሳያቸው እነዚህ አይነት ወንዶችን ማለት ነው ሴቶች እንኳን በቀላሉ አይተው ይለያቸዋል። ምክንያቱም ደካማ የሆነ እይታ ስለሚያሳዩ ማለት ነው። ፐርሰፕሽናቸው እይታቸው ማለት ነው በጣም የወረደ እና ደካማ ሆኖ ስለሚታዩ ማለት ነው። ስለዚህ ኮንፊደንሳቸው ያነሰ ይመጣል እና ብዙ ችግሮች ውስጥ ይገባሉ ማለት ነው። ብዙ ጊዜ የሚመስለን ማለት ነው ወንዶች ብቻ በዚህ ልምምድ የተጠቁ ይመስላል። ነገር ግን ሴቶችን በዚህ ልምምድ ውስጥ የሚጠቁ ሴቶች አሉ ማለት ነው። ሌላው ሴቶች በዚህ ልምምድ ውስጥ ወይም በግለ ወሲብ ወይም ማስተርቤሽን በሚጠቁበት ጊዜ ማለት ነው ከፍተኛ የሆነ የኤስትሮጅን እና ፕሮጀስትሮን መጠናቸው እየቀነሰ ይመጣል ማለት ነው። ኤስትሮጅን ወይም ፕሮጀስትሮን ሆርሞን ማለት ሴቶች ሴታሴት እንዲሆኑ ወይም ፌሚኒን ኢነርጂ እንዲላበሱ የሚያደርጋቸው ሆርሞን ነው ማለት ነው። ስለዚህ ሴቶች በዚህ ነገር እየተጠቁ ሲመጡ ወይም በግለ ወሲብ ወይም በማስተርቤሽን እየተጠቁ ሲመጡ ማለት ነው የዚህ ሆርሞናቸው መጠን እጅግ በጣም እየቀነሰ ይመጣል ማለት ነው። ከዚህም የተነሳ ውበታቸው እየቀነሰ ይመጣል፣ በራስ መተማመናቸው እየቀነሰ ይመጣል። ከዚህም የተነሳ ማለት ነው ከወንድ በባሰ ሁኔታ ሀፍረት የተሰማቸው ይመጣል ማለት ነው። በሰዎች መሀል ማለት ነው በሁለት እግራቸው ቆሙ በኮንፊደንስ ጊዜ ማሳለፍ ይከብዳቸዋል ማለት ነው። ስለዚህ ከፍተኛ የሆነ የሀፍረት ስሜት ይሰማቸዋል ይሄን ልምምድ ውስጥ በመሆናቸው ማለት ነው። ስለዚህ እጅግ በጣም ከፍተኛ የሆነ ችግር ውስጥ ይገባሉ ማለት ነው። በአጠቃላይ በየትኛውም አይነት መልኩ ማለት ነው የግለ ወሲብ ወይም ማስተርቤሽን ማለት ነው ከሰውነታችን ዚንክ፣ ፕሮቲን እና ማግኒዚየም የሚባሉ ንጥረ ነገሮችን እያስወገደ ወይም እየወሰደብን ማለት ነው። እነዚህ ሆርሞኖች እጅግ በጣም የማስታወስ እና የአእምሮአችን ቅልጥፍናችንን የሚያሳድጉ ሆርሞኖች ናቸው። ስለዚህ በየትኛውም አይነት አጋጣሚ ግለ ወሲብ ወይም ማስተርቤሽን ማለት ነው የነዚህ የዚንክ፣ ፕሮቲን እና የማግኒዚየም ንጥረ ነገሮችን ከሰውነታችን እያስወገደብን ማለት ነው አእምሮአችን የማስታወስ አቅሙ ክሬቲቭ የመሆን አቅሙን ማለት ነው እየቀነሰ እንዲመጣ ያደርጋል ማለት ነው። ከዚህም የተነሳ ሞቲቬሽናችን እየቀነሰ ይመጣል። እጅግ በጣም ከፍተኛ የሆነ ድባቴ ውስጥ እንድንገባ ያደርገናል። ስለዚህ ከዚህ የተነሳ ማለት ነው ፕሮዳክቲቭ አንሆንም በየትኛውም አጋጣሚ ማለት ነው። ስለዚህ በተቻለን መጠን ከዚህ ልምምድ ውስጥ ያለን ሰዎች ካለን እንድንወጣ ይመከራል ማለት ነው። ከዚህ በፊት የሰራሁት ቪዲዮ አለ በ21 ቀን ውስጥ እንዴት ከዚህ ልምምድ ውስጥ እንደምንወጣ የሚያግዘን ማለት ነው ቆንጆ ቪዲዮ አለ። እዚህ ልምምድ ውስጥ ያላችሁ ወጣቶች ካላችሁ ከዚህ ልምምድ እንዴት እንደምትወጡ ከዛ ወስዳችሁ ያን ቪዲዮ ገብታችሁ ማየት ትችላላችሁ በ21 ቀን ውስጥ ከዚህ ልምምድ በአጭር ጊዜ ውስጥ በ21 ቀን ውስጥ ማለት ነው እንድትወጡ ያግዛችኋል ማለት ነው። ቆንጆ ቪዲዮ ነው፣ ገብታችሁ ማየት ትችላላችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ ቪዲዮን ደግሞ ላይክ ማድረግ እንዳይረሳ። በቀጣይ አዲስ ኮንተንት እስክንገናኝ ድረስ በያላችሁበት ሰላማችሁ ይብዛ።